ጤና ይስጥልን ውድ የተከበራችሁ ቤተሰብ፣ ምሳሌ ቀጣይ ክፍል። ሞገስና ሉላ ቤታቸው ተመልሶላቸዋል። ጠበቃው ዛሬ የደስታ መግለጫ ይዞላቸው ነው የመጣው። በጣም ደስ ይላል። ከዚህ በፊት ሉላና ሞገስ ያው እንደምታወቀው ንብረቱን አጥቶ ገንዘቡን አጥቶ ቤቱን አጥቶ ነበር በዝና ምክንያት። ታዲያ ብዙ ፈተኖችን አሳልፏል። ሞገስ ጎዳና ተዳዳሪ ሆነዋል። የሚያድርበት አጥተው ጎዳና ላይ አድረዋል። ሉላም በየሰው ቤት በየመንደሩ በየነ ብሩክ ቤት ብቻ ምን አለፋችሁ መድብልም እያገዛቸው ቤትም እየተከራየላቸው የሚበሉ እንኳን እስከሚያጡ ድረስ ደርሷል። ሞገስ በጣም ሀብታም ነበር። ብዙ ንብረቶችም ነበሩ። ያ ንብረት ግን በዝና ምክንያት ታግዶበት እስከ ዛሬ ቆይቷል። አንድ ጊዜ ጠበቃ አግኝቶ ጠበቃውን ተከራክሮ እንዲመልስላቸው ፈልጎ፣ ነገር ግን ጠበቃው ሉላን አይተው በሉላ ውበት ተማርከው ወደ ሌላ ተቀይሮ ነበር። እግዚአብሔር ይመስገን። ጠበቃ ግን ከብዙ ጥፋቶች በኋላ ጥፋቶች ገብቶት እነ ሞገስንም ሉላንም ይቅርታ ጠይቆ ለራሱ ለበደሉ ለጥፋቱም እጥፍ ድርብ ቅጣት ተቀጥቶበት ቤተሰቦቹንም መከራ ላይ ጥለው፣ ምክንያቱም በሰራው ግፍ። ከዛም በኋላ ራሱ መድብል ተመልሶ ደረሰለት። ሞገስም አልጨከነበትም። ሞገስ ነፍሰ ገዳይ ነው እስከመባል ድረስ። ለማንኛውም ጠበቃው ወደ ራሱ ተመልሶ ንብረቱን ተከራክሮ ንብረቱን ገንዘቡን ለሞገስ እንዲመለስ አድርጓል። እንዲሁም ከገንዘብና ከንብረቱ በኋላ ደግሞ ቤቱ ቀርቶ ነበር። ቤቱንም አስመልሶለት ዛሬ በጣም ደስ በሚል ሁኔታ እነ ሞገስና ሉላ ፊት ቀርቦ እነሱም በጉጉት ሲጠብቁ ነበር። ባለፈው ሰምታችሁ እንደሆነ ሉላ ነፍሰ ጡር መሆኗ፣ ሞገስም ደግሞ ተከራይተንም ቢሆን ቤታችን ባይመለስ እንወጣለን እያላት ነበር። አሁን ለጊዜው እነ ብሩክ ጋር ተጠግቶ ስላሉ እና ታዲያ ጠበቃውን ፊቱን ሰንስፎ ነበር የመጣው። ነገር ግን ትንሽ ፊታቸውንና ምሉትን ለማየት ነበር። ሉላ ግን ተጨንቃ ሰላምታው ይቆይና መጀመሪያ የመጣበትን ወይንም ደግሞ አዲስ ነገር ምን አለ ንገረን አሉት። እሱም ፊቱን ዘዝፎ ቆየ። እነሱም አዘኑና በቃ አውቀናል ችግር የለውም በማለት ሲጀምሩ፣ አይ ይሄን ያህል ካስጨነቋችሁ ይበቃችኋል፣ ይሄውና ቤታችሁ ተመልሷል በማለት ደስ አሰኛቸው። በጣም ደስ ብሏቸዋል። አስባችሁታል? ብሩኬና ቅድስቴም ሊጋቡ ነው። እነ ሞገስም ደግሞ እዚህ ጋር አዲስ ልጅ አለ፣ እዚህ ጋር ደግሞ ቤታቸው ተገኝተዋል። ሙሉ ንብረቱ ተመልሶለታል ለሞገስ። በጣም ደስ ይላል። መድብል ከካሌብ ጋር መስራቱ ይታወቃል። ስራውን ጀምሯል። መድብል ግን ካሌብን ለማገዝ ሳይሆን ካሌብን ለመበቀል ነው። ማህሌትም ወደ መልካምነት የተመለሰች ትመስላለች። በፊት ሰዎች ላይ ግፍን ስትሰራ የቆየችው ሴት ዛሬ ደግሞ ካሌብ ከገጠር ከክፍለ ሀገር ልጃገረዶችን እየለቃቀሙ ወደ አረብ ሀገር ልካለው እያለ የሰውነት ክፍላቸውን እያወጣ ይጠቀምበታል፣ ይሸጣል። ታዲያ ያንን በመስራት ሰራለሁ ብዬ በመመለስ መድብል ካንተ ጋር መስራት ፈልጋለሁ፣ የልጆቹን ህይወት ማዳን ፈልጋለሁ ብላለች። ስለዚህ ያ ማለት እስካሁን ካሌብ የያዛቸውና ነገ ዛሬ እንሞታለን ብሎ የሚጠብቁ ሰዎች አሉ። እነሱ የሚድኑበት ምክንያት ይሆናል ብላለች ማለት። እውነት ይህንን ካደረገች ያንን የሰራችው ኃጢአት ሁሉ በነፃ ይቅር ይባልላታል ብዬ አስባለሁ። ምክንያቱም ምሳሌ ላይ የሰራችው ግፍ ራሱ በቀላል ይቅር መባል አይደለም። ስለዚህ አሁን ደግሞ የብዙዎቹን ህይወት የምትታደግ ከሆነ ከመድብል ጋር ጥሩ ስራ ትሰራለች ማለት ነው። ማህሌትና መድብል ምን ሊሰሩ ነው?
ተአምር ይሰራል መድብል። ምክንያቱም ካሌብ የሰው ህይወት ላይ እየተጫወተ ነው። ብዙ የሰው ህይወት ምስቅልቅል የሚያደርግ ሰው ነው። ስለዚህ ካሌብን አብሬ እሰራለሁ በማለት ጉዱን ሊዘረግፍለት ይመስለኛል። ዝናንም እንግዲህ እስር ቤት ውስጥ እንዲገለው አዞታል መድብል። እውነት ዝናን ጨክኖ ይገላል ወይስ የሆነ ምክንያት ፈጥሮ ዝናን ይደብቃል? መቼም ዝናን ይደብቃል እንጂ ህይወቱን አያሳልፍም። እንግዲህ መድብል ምን እንደሚያደርግ አብረን የምናይ ይሆናል። በእርግጥ ካሌብ ቂም ይዞበታል። ምናልባት የሚፈልገው ስራዎቹን ካሰራቸው በኋላ ምናልባት መድብልን ሊበቀለው ይችላል። ምክንያቱም አንድ ደግሞ ጠፍቶለታል። በዛ ላይ ደግሞ ክደት ፈጽሞብኛል ብሏል። ስለዚህ ካሌብ የሆነ በቃ እሱ ያሰበ ታምር ይኖራል። ምክንያቱም ስራዬን ከሰራልኝ በኋላ እኔም እሰራለታለሁ በማለት አስቦ ሊሆን ይችላል። ግን መድብል ያሸንፋል ብዬ አስባለሁ። ለማንኛውም ውድ ቤተሰብ እንግዲህ የሚፈጠረውን ቀጣይ ላይ አብረን እናያለን። እነ ቡሩኬም ሰርጋቸውን ለመደገስ ጉድ ጉድ እያሉ ነው። መልካም ቆይታ